the better ትግራይ ውስጥ ያለው ነገርም ትልቅ አደጋ እንዳለው ይገባኛል በሁለት በኩል የተከፈሉ ሰዎች እንዳሉም ስለማቅ ማለት ነው እና ህገ መንግስት ምን እንደሚል ታውቃለህ የመሬት ይላል የአማራ ክልል ህዝቦች መሬት ነው ይላል ለምሳሌ ከክልሉ ውጭ የሚኖረውን 20 ሚሊዮን አማራ እንኳን አድሬስ አያደርግም ይሄን እንኳን መለወጥ አልቻለም ይሄን ለመለወጥ እንግዲህ ይሄ ጦርነት ሆነ ኤፕሪል ሲመጣ ኦፊሻሊ 2 አመት ይሆነዋል ቀድሞ ሸዋ አካባቢ ደግሞ ጦርነቱ ገጀመረ ሸዋ አካባቢ ኦልሞስት 2 አመት አልፎታል አሁን ያው አንድ ህዝብ ወይ አንድ ሀገር ወደ ጦርነት ሲገባ ኮላተራል ዳሜጅ በሁለቱም በኩል ይኖራል ከባድ የሆነ የሰባዊ የኢኮኖሚ እና ሌሎችም አይነት ውድቀቶች ይኖራሉ ይሄ የሚጠበቅ ነው በጦርነት ውስጥ እንደዚህ አይነት ውድመቶች የሚጠበቁ ነው በተለይ ደግሞ ጦርነቶች የሚካሄዱት በኢኮኖሚ ጠንካራ ባልሆኑ ማህበረሰቦች ሀገሮች ውስጥ ሲሆን ታርጌት የሚደረገው ንጹሃኑ ስለሆነ ታርጌት የሚደረገው ኢንፍራስትራክቸሮች ስለሆኑ ብዙ ጉዳት ማድረሱ አይቀርም ይሄ ግልጽ ነው እዚህ ጋር መጠየቅ የምፈልገው ጥያቄ አለ ለምሳሌ አንተ ራሱ ካነሳው ነጥብ አንፃር 6000 ትምህርት ቤቶች ወድመዋል የሚል አንድ ትልቅ ሐሳብ አለ እኔ ሳቂ ዛሬ 10 አመት ምናምን አካባቢ አንድ ትምህርት ቤትን ለመገንባት አንደኛ ደረጃ ትምህርት ቤትን ለመገንባት በዛን ወቅት እስከ 12 ሚሊዮን 13 ሚሊዮን በኢህአዴግ ጊዜ ድረስ ይፈጃል ይሉ ነበር እና አሁን ባለው ሂሳብ አስቡትና እሱን ደግሞ ለ6000 አባዙት ምን ያህል ነው ዛሬ ለጠይቅ ያሰብኩት ምንድነው 6000 ትምህርት ቤቶች በምን አይነት መንገድ ወደሙ ነው ከዚህ በፊት እዚህ ቤትም ስናወራ እንደምታስታውሰው ትምህርት ቤቶች ላይ መንግስት የአየር ጥቃት የድሮን ጥቃት ያካሂዳል በቦታው ላይ ፋኖች ይገኛሉ ይሰበሰባሉ እያለ በበርካታ ግዚያቶች ላይ ትምህርት ቤቶች ላይ የአየር ጥቃት ይካሄዳል ተማሪዎች ተገለዋል መምህራን ተገለዋል ጎጃም አካባቢ መምህራን ትምህርት ቤት ውስጥ እያሉ ሰኔ አካባቢ የካርድ ስርዓት እያካሄዱ ተገለዋል ተማሪዎች ተገለዋል ጤና ጣቢያዎች ወድመዋል አሁን የሎጂክ ጥያቄ እዚህ ቤት ለሚያየን 2300 ሰው መጠየቅ ፈልጋለሁ አንድ ፋኖ በክላሽና በመትረየስ የሚዋጋ ፋኖ ትምህርት ቤትን ያክል ነገር ሊያወድም የሚችልበት መሳሪያ የለውም ትምህርት ቤትን የሚያክል ተቋም ግዙፍ የሆነ ኢንፍራስትራክቸር ሊያወድምበት የሚችል እንትን የለውም ኃይል የለውም ሞስትሊ እንደዚህ አይነት ኢንፍራስትራክቸር ብሪጅን ጨምሮ ከትንሽ ብሪጆች ውጪ ትልልቅ ብሪጆችን እና ኢንፍራስትራክቸሮች ሞስትሊ ሊፈርሱ የሚችሉት በመንግስት ወይ በአየር ኃይል ነው ወይ ደግሞ በከባድ መሳሪያዎች በመድፍ አልቲለሪ ወይ ደግሞ በታንክ ነው ይሄን ደግሞ እያደረገ ያለው መንግስት ነው አሁን እዚህ ቤት አንዳንድ በኋላ መልስ የምንጠብቀው ይሄን እንዳዘኔታ ያደርጉና አማራ ክልል ይሄን ያህል ውድመት ደርሷል ጦርነቱ ቆምና ይሄን ያደረገው ማን ነው ጦርነቶች ትምህርት ቤቶች ላይ እንዲሆን ጦርነቶች ኢንፍራስትራክቸሮች ላይ ጤና ጣቢያዎች ላይ በአለም አቀፍ የጦር ህግ ቀይ መስቀል ባወጣቸው በሌሎችም የተባበሩት መንግስታት ባወጣቸው የጦር ህግ ኢላማ ሊደረጉ በማይችል ቦታዎች ላይ ተብሎ በተቀመጡ ቦታዎች ላይ መንፈሳዊ ቦታዎችን ጭምር ታሪካዊ ቦታዎችን ጭምር ላሊበላን ማስታወስ እንችላለን ትምህርት ቤቶችን ሆስፒታሎችን ጤና ጣቢያዎችን ታሳቢ በማድረግ ድብደባ የሚያካሂደው ማን ነው መንግስት ነው ኦኬ ይሄን የሚያምኑልን ከሆነና እዚህ ቤት ያሉ ወንድሞቼ ይሄን አምነው አው መንግስትን ያደረገው ስለዚህ አንዴ ሀፕን አድርጓል እንዴት ነው እሱ ላይ ማውራት ይቻላል መጀመሪያ ማመን ጦርነቱን በዚህ ልክ ለአማራ ህዝብ ለክቶ በዚህ ለህዝባችን ለክቶ በየሰፈሩ እንዲደርስ በትምህርት ቤት በሆስፒታል ያደረገው ይሄ መንግስት ነው ስለዚህ ይሄ መንግስት ሊወገዝ ይገባል ታማሚ የተኛበትን ሆስፒታል የሚመታ ተማሪዎች የተቀመጡበት ትምህርት ቤት የሚያፈነዳ የመንግስት ሊወገዝ ይገባል ምንም አይነት ግራውንድ አይኖርም ይሄን ሌክቲሜት ነው ብሎ ለማውራት ፊት ለፊት ሆኖ ለማውራት አይሆን ጦርነት ገጥመሃል ምናምን ብሎ አማርኛ አይሰራም እሱ ከ200 አመት አሁን በመናከብረው በአድዋ ጦርነት ጊዜ የነበረ ንግግር ነው ገጥመሃል አሁን ዘመናዊ ዓለም ነው ጦርነቶች ህግ አላቸው ምርኮኞች ህግ አላቸው ንጹሃን ህግ አላቸው እያንዳንዱ ነገር ሊደረግ የሚገባው ከህግ አንፃር ነው በአለም ደረጃ ነው ስለዚህ ዓለም በዚያ በተቀብሎ ባለበት ዘመን ባርባሪክ የሆነ ስርዓት የሚሰራ መንግስት ይሄን የሚያክል ውድመት ማድረጉ የሚጠበቅ ነው ኤክስፔክት የሚጠበቅ ይሄን እንደዚህ ማለት ፈልጋለሁ ሁለተኛ ሰዓት ካለኝ ልሂድና
የኦነግና የህዋትና የፋኖን ግንኙነት ለመዳሰስ ልሞክር። ይሄ ነገር ቴዲ ቅድም በሀሳብ ደረጃ እንደነገርኩ እቺ ሀሳብ የመጣችው ከኢሊሌ ሆቴል ስብሰባ በኋላ ነው። የኢሊሌ ሆቴል ስብሰባ ነበር የዛሬ ሳምንት እዚህ ቤት ስናወይ እንደ አጀንዳ እያስተብዬ ነበር፣ ግን ተጨባጭ ነገር እኔም በዛ ላይ እውቀቱ ስላልነበረኝ ሳይያዝ አልፏል። አያናም ሞር ዲፕ ግባበትም ብሎኝ ነበር፣ አልፏል ሳይያዝ። እዛ የነበረ ኢሊሌ ሆቴል በነበረ የኦሮሞ ኤሊቶች ስብሰባ ላይ አንዳንድ ሀሳቦች ተንጸባርቀዋል። ግዛት ከማስፋፋት ጋር፣ ስልጣንን ከማስጠበቅ ጋር፣ አንድነት ከመፍጠር ጋር፣ ለወደፊት ኦሮሚያ የምትባል ሀገር ከመመስረት ጋር አንዳንድ ሀሳቦች ተንጸባርቀዋል። መራራ ጉዲና የዛሬ 3 ቀን 4 ቀን በሚዲያ ቃለ መጠይቅ ሲደረግለት ነበር፣ አዳምጫዋለሁ። እና እዛ ላይ ሳያስባቸው የሚያወሯቸው ነገሮች አሉ። ለምሳሌ ወሎን አካባቢ የወሎን ወይም ደግሞ እኛ ቤት አማራ የምንለውን የወሎን አካባቢ የጠቀሰውን ጦርነት ብዙ ጊዜ አለ። በአማራውና በከሚሴ ኦሮሞ መካከል ጦርነት አለ። ስለዚህ ይሄ ነገር እንዲፈታ በእንደው ጦርነት ሁሌ እንዳይኖር አካባቢው ሰላም እንዲያገኝ ወደዚህ መሆን ካለበት ወደዚህ ወደዛ መሆን ካለበት ብሎ አግሬሽን ቲፒካል አስፈሪ የሆነ ነገር ተናግሯል። ሶ ይሄ ነገር ከኢሊሌ ሆቴል ሾልኮ መውጣቱ ሲሰማ ምን ማድረግ ፈለጉ? ያው ቢሃይንድ እዚሁ ስብሰባ ላይ የኦነግ ኃይሎች ራሱ አሉ፣ ወይ ደግሞ የኦነግን አስተሳሰብ የሚያንጸባርቁ ሰዎች አሉ። ምን አደረጉ? አማራው አሁን ካለበት ጦርነት አንጻር ሊያቀርቡለት የሚችሉት ምንድነው? ተባብረን እንስራ፣ እንደዚህ አይነት ነገር ካፋችን ወጥቷል። ስለዚህ እዚህ ጋር እያዳወር ነው ያለውን የሴራ ፖለቲካ ሊያዩብን አይችሉም አሉና አሁን ይሄ ጋዜጠኛ አቢም የሚያወሩት ነገር መጣ። ስለዚህ የኦነግ የህዋትና ለፋኖ በመህር ደረጃ እንዴት ይሰራሉ? እንዴት ነው የማይሰሩት? አፈጣጠራቸው እንዴት ነው? የፖለቲካ ግባቸው እንዴት ነው? በሀገር ላይ ያላቸው አቋም እንዴት ነው? እሱን በደንብ ዲፕሊ ወደ በኋላ እመለስበታለሁ። አሁን ባለው ተጨባጭ ሁኔታ ግን እፍታ ነው። ምንም አይነት እንደዚህ አይነት ነገር የለም። ከኢሊሌ ሆቴል በኋላ የመጣ ሀሳብ ነው። ቴንክ ዩ። ሰላም ቴዲ፣ እንዴት ናችሁ? እንኳን አደረሳችሁ። በመጀመሪያ ሁላችሁም ኢትዮጵያዊ ናችሁ። ኢቭን ፖለቲካሊ አንድ ፔጅ ላይ ባንሆንም መቼም ያ ነገር ያገናኘናል ብዬ አምናለሁ። እንኳን አደረሳችሁ። ከዚህ በፊት የተናገረ ወንድሜ አይ ዶንት ኖ ለምን ገና ከመግባት እኔ ላይ ፎከስ እንዳደረግ አልገባኝም። እኔ ፕሮፓጋንዳችሁ ልገዛው ያልቻልኩበት ምክንያት ሁሌ ፕሮፓጋንዳችሁ የኮሚኒስት ፕሮፓጋንዳ ነው እና እኔ አማራ ነኝ። ሞር ካፒታሊስት ፕሮፓጋንዳ ይገዛኛል ዳን ኮሚኒስት ፕሮፓጋንዳ እና እሱ ላይ ሎጂክሊ ነገሮችን ስለማይ ብዙ እኔ ላይ እንትን ባትል ለፕሮፓጋንዳ በተለይ ለአንተ ይጠቅመሃል ብዬ አስባለሁ፣ እንደ አድቫይስ ለማለት ነው። የተፈጠሩ ነገሮች አማራ ክልል ላይ የተፈጠሩ ነገሮች አሁን ዛሬ ሀፕን ያደረገው የተባለው የግለሰቦች ናቸው፣ ባለሀብት ናቸው። ባለሀብት ወደመ ማለት ቤዚክሊ ይሄ ህዝብ ኮምፕሊትሊ ከላፕስ እንዲያደርግ ፑሽ እየተደረገ ነው ማለት ነው። ለዚህም ነው የአማራ ክልልን ተጠቅመው የኢኮኖሚካል ፕሬሸር ለአብይ ስልጣን የአማራ ክልልን በማውደም የኢኮኖሚካል ፕሬሸር ለማምጣት ነው እንጂ የአማራ ክልል ጦርነት ብዬ ነው ማምነው። በውጭ ያሉ የጎረቤት ሀገሮችም እየተጠቀሙበት ያሉት ኢንቮልቭ ያደረጉበት ሪዝን የአማራ ክልልን እንደ ኢኮኖሚካል ፕሬሸር ተጠቅመው ኢትዮጵያን ለማንበርከክ የሚሄዱበት ርቀት ነው ብዬ ነው ማምነው። if that makes sense for you all። ስለ ሻዕቢያ ኢንቮልቭመንት ትግራይ ውስጥ በሚገርም ሁኔታ ያልታመነበት ጊዜ ነበረ በመንግስትም ሳይድ ላይ። የዛን ሰዓት ላይ ብዙ ሳንክሽኖች ነበሩ። ትዝ ይላችሁ ከሆነ ሳንክሽን ፕሬሸር በጣም ነበረ እና ግን ተገደው እንዳልከው ቴዲ ታምኗል። አሁንም የግድ መውጣት አለባቸው ብዬ ነው ማምነው። በምንም አይነት መንገድ መንግስት ያንን ፑሽ አድርጎ ከትግራይ ውስጥ እንዲወጡ መደረግ አለበት ብዬ ነው ማምነው። the sooner the better። ትግራይ ውስጥ ያለው ነገርም ትልቅ አደጋ እንዳለው ይገባኛል። በሁለት በኩል የተከፈሉ ሰዎች እንዳሉም ስለማቅ ማለት ነው እና ያንን ሞር የትግራይ ህዝብ ሞር ስፒክ አውት ባረገ ቁጥር ፕሬሸሩ ይመጣል ብዬ ነው ማስበው። ስለ ሻዕቢያ ስለ
ኦነግ ስለ ቲፒኤልኤፍ ኦነግ ፋኖ አብረው ተባብረው ይመጣሉ የሚባል ነገር ቴዲ፣ እኔ ቴክስት ሜሴጅ የደረሰኝ በጣም እየተከራከረን ነበር እና ከአንድ ጓደኛዬ ጋር 2022 አንድ ወር በፊት ኔጎሽዬሽን ከቲፒኤልኤፍ ጋር ሀፕን ከማድረጉ በፊት ነው። አይልሊ ገና ምን አይተሽ እየተዘጋጁ ነው። ቲፒኤልኤፍ ኦኤልኤፍ ፋኖ ሻቢያ ብለው ተደራርበው ይመጣሉ የሚል ቴክስት ሜሴጅ ያለኝ አሁን በውስጥ በኩል አንተ ላሳይውላ እችላለሁ። በሚገርም ሁኔታ እና ትላንትና ማታ ነው ኒውሱን እንትን እንደወጣ የሰማሁት። አምናት ሰርፕራይዝድ አልዋሽም፣ ግን ያው ሪል ይሆናል ብለህ የምር ዝድ ፓስብል አማራ ሆኖ ራሱ ለፋኖ ነኝ ብሎ ለህዝቡ ብሎ የወጣ እና ተርክ ተሰራብኝ አብይ ኦነግ ነው የሚል ከኦነግ ጋር ሊሰራ ይችላል የሚለው ነገር አላምነውም ነበር እና ሪያሊቲ የሆነ ስለመጣ ራሴን ፖዝ ማድረጌ ለኔ በጣም ጓደኛዬን ወዲያውኑ ነው ደውዬ ቴንክ ዩ ፎር ለርሚ ነው የዛኔ ራሴን ብዙ አቅጣጫዎች እንዳይ ብዬ ነው የነገርኩት። ትላንትና ማታም ራሱ ነው ማለት በግልጽ የሆነ ነው ውሳኔው ይሄ ነው። የኢትዮጵያ ህዝብ ይሄንን ነገር ሲሰማ ሪያክሽኑ ምን ሊሆን እንደሚችል አላውቅም። ቱ ቢ ኦነስት ዊዝ ዩ በጦርነቱም ጊዜ ብዙ አይነት ሳቦታጆች ሲደረጉ ትዝ ይላችሁ ከሆነ አማራ ስፔሻል ፎርስ ከፋኖ ጋር እንዲታኮስ የተደረገበት ጊዜ ነበረ። በጀርባቸው መከላከያ የተመቱበት ጊዜ ነበረ። ፋኖ በጀርባው የተመታበት ጊዜ ነበረና ያንን ክፍፍል ማን ነው ምንድነው የተደረገው የሚለው ነገር ትልቅ የሻቢያ ምን ያህል እንደተጫወተ ነው። ከኢትዮጵያ መንግስት ጋር እንዴት ነው ጉድ ቦታ ላይ እንደሌሉ የሚያስታውቁባቸው ቦታዎች ነበሩ። በጣም የሆነ ስቲል የፌክ የሆነ ይመለሳሉ አይመለሱም የሚል ነገር ነው የምነግርህ። ግን ክሊር ነበረ ያው በጀርባስ ብዙ አይነት ሴራዎች እንደነበሩ ነው የምልህ። በአማራ ክልል ላይ በጣም ፎከስ ተደርጎ ያንን ኢች አዘር እንዲታኮሱ የተደረገበት ምክንያት አለመተማመኑ ምንትን ነው። በዛውም ላይ አማራ የተገደለበት ምክንያትም ተመርጦ እንዲገደል የሚደረግበት የተናበበ ኃይል ነበረ። ትዝ ይልህ ከሆነ በዚህኛው በኩል በሰሜን በኩል ጦርነቱ ላይ ሲሸነፉ በዚህኛው ሳይድ ላይ ማስጮ ይጀመር ነበር። ኮንሲስተንትሊ ያልነበረም ግድያው የነበረው እየተመረጠ ታይም እየተመረጠ ነበር ግድያውም የሚሆን የነበረው። ስለዚህ የተናበበ ነገር እንዳለ እዛ ውስጥ ማየት ትችላለህ። ክሊርሊ አሁን የኢትዮጵያ ሕዝብ ትልቅ ዲሲዥን የሚያደርግበት ነው። ብዙ አይነት ነገሮችን እርግጠኛ ነኝ ህዝቤ ብል ነው ሎጂካሊ ነው የሚያስበው ብዬ ነው ማምነው። በህዝቤ ላይ እምነት አለኝ አልዋሽም። በማንም ፉል የሚደረግ ኤኒቲንግ ነው ብዬ አላምንም። ሎጂካሊ ጥያቄዎችን ራሱን ጠይቆ ይሄን ነገር ይደርስበታል ብዬ ነው ማስበው። ላለው ነገር ለተፈጠረው ነገር ኤኒቲንግ ኤኒዌይስ ታይም አለኝ ቴዲ ወይስ ልጠብቅ? ኦኬ ሶ በተቻለ መጠን ህዝቡ ነቅቶ ራሱን ፖዝ አድርጎ ይሄ ነገር ምንድን ነበረ መቼ መሬት ፐርሰናሊ የመጣበትን የትግል ህይወት የፖለቲካ አስተሳሰቡን ምናምኑን ስለምወድ ከረጅም ጊዜ ከዛሬ 7 ዓመት በፊት 8 ዓመት ጀምሮ የፌስቡክ ስሜ ራሱ የነበረ ስለሆነ ከዛ አንጻር ነው ሞሼ ዳያን የሚለውን ስም የወሰድኩት። እስራኤላዊ መሆኑ አንተን ሊያበግና አይገባም። ምክንያቱም አንተም የፍልስጤምን ባንዲራ አየህ እዚህ እንኳን ቶለሬት ማድረግ የማትችል ሰው አንተ ዘለህ የአማራን ፖለቲካ ቶለሬት አያደርግም ብለህ ስተች ይደብር። ዝም ብለህ ብታልፍ ይሻል ነበር። ይሄ ቴንኪው። ሀሳቤን ላጠቃል በተነሱት ሀሳቦች ላይ እንደ አማራ ልናገር። የታሜን ሀሳብ ብዙዎቹን ወስዳለሁ። የትኛውም አማራ ኤሊቱን ጨምሮ ህዝቡን አልወክልም እኔ በግሌ። ግን ብትደምር በአሰብ ጉዳይ ላይ ምንም አይነት ወይ ደግሞ በባህር በር ጉዳይ ላይ ምንም አይነት ቅዋሜ የለውም። የሚመጣበት መንገድ እና የሚመጣበት ጊዜ ላይ ልዩነት ሊኖር ይችላል። የሚያመጣው መንግስት ምን አይነት ነው በሚለው ላይ ልዩነቶች አሉ። እኛ እያለን ያለ ነው እኔ እያልኩ ያለሁት አሁን ባለው መሬት አሁን ባለው ተጨባጭ ሁኔታ ይሄ መንግስት ብሔራዊ ጥቅም ሊያመጣ አይደለም ይሄን አጀንዳ ያመጣው ነው።
ብሔራዊ ጥቅማችንን በማሰብ ሂሳብ ሰርቶ አይደለም። ስለዚህ መንግስት ይሄን ሂሳብ ሰርቶ ካላደረገ እኔ ደግሞ እንደ አንድ አማራ ሂሳብ ስሰራ ከኤርትራ ህዝብ ጋር ምንም ጉዳይ የለኝም። ምንም የምጋጭበት ርዕስ የለኝም። ምክንያቱም እንደ ገመገምንና አየንና ይሄ መንግስት ይሄን አጀንዳ ያመጣው የሀገር ውስጥ ያሉትን ተርሞይሎች ለማፈን ነው፣ ለማዳፈን ነው ይሄን ያደረገው። ስለዚህ ይሄን ባደረገበት ሁኔታ እኔ ብድግ ብዬ ከኤርትራ ጋር ቦራ ገረዩ ምልበት ምክንያት የለም። እንደ አንድ አማራ አጠገቤ ያሉ መገናኛቸው አማራዎችም ይሄ ነው ሐሳባቸው። ይሄ ነው በመጀመሪያ እኛ መሰረታዊ ጉዳይ አለብን። በፌደራል በኩል መሰረታዊ ጉዳይ፣ በክልል በኩል መሰረታዊ ጉዳዮች አሉብን። የመኖር ዋስትና ጥያቄዎች አሉን። እነዚህ ጉዳዮች አልተፈቱም። ለዚህ ብረት ይዘን ወጥተናል። ምን አይነት ግን ይሄን ለመረዳት አማራ መሆን አይጠይቅም። እኛ እያለፍንበት ያለውን አሁን እዚህ የሚወር የኦሮሞ ቀደም አያና የኢሊሌ ሆቴልን ጉዳይ አጠንክሬ ጠይቄው ሳይመልሳት ሄደ። መሰረታዊ ሹናት እሷን ሳይመልሳት በደንብ አድርጌ ነበር ስሙን ጠቅሼ ሄድኩት፣ ዝም ብሎ ሄደ። በክልል ህገ መንግስት ጉዳይ ራሱ እኮ ምን አይነት የተጨመላለቀ ልዩነት እንዳለን ታውቃለት ሄደ። የኦሮሚያ ክልል ህገ መንግስት ምን ይላል? ይህ መሬት ይላል የማንኛውም ኦሮሞ ነው ይላል። የትኛው ሱሉልታ የሚኖር ሚኒሶታ የሚኖር ኦሮሞ፣ አማራ ክልል የሚኖር ኦሮሞ፣ ከሚሴ የሚል ኦሮሞ የጅማ መሬት ባለቤት ነው በህገ መንግስታቸው። የአማራ ክልል መሬት ምን እንደሚል ታውቃለህ? ህገ መንግስት ምን እንደሚል ታውቃለህ? ይህ መሬት ይላል የአማራ ክልል ህዝቦች መሬት ነው ይላል። ለምሳሌ ከክልል ውጭ የሚኖረውን 20 ሚሊዮን አማራ እንኳን አድሬስ አያደርግም። ይሄን እንኳን መለወጥ አልቻልንም። ይሄን ለመለወጥ ነው የምንዋጋው። ከክልል ውጭ ያለውን አማራ ማህበረሰባችንን ባለመሬት ለማድረግ፣ ኢትዮጵያ ውስጥ ያለውን አማራ ባለ ኢትዮጵያዊ ለማድረግ ነው እየተዋጋን። ይሄ ባልተጠበቅበት ሁኔታ አዲስ አበባ ገብተን መውጣት በማንችልበት ሁኔታ ለምንድን ነው ኤርትራ እንደዚህ ማትሉት፣ ኤርትራ ዘራፍ ማትሉት ምናምን ብትል አልሰማህም። በደንብ ነው ማልሰማ። ስለ ባህር በር ጥቅም ከኔ በላይ ልትነግረኝ አይገባም። እንደ አንድ አማራ ብሔርተኛ፣ እንደ አንድ አማራ አባቶቹ ስለ ዳር ድንበሩ እየነገሩት እንዳደገ አማራ ስለ ኢትዮጵያ ዳር ድንበር ከኔ በላይ እኔ ቅድም ነገርኩ። የኔ አያት በኔ ማቀው አያቴ ካራማራ ላይ ሶማሌ ላይ 2 ጦርነት ተዋግቷል። 2 ጦርነት ተዋግቷል። ስለዚህ ይሄ አያቴ እያሳደገኝ እኔን በኢትዮጵያ እጣ ክፍል ላይ ሊበደራደር ይመስላል አይደለም። ወቅቱ ያ ስላልሆነ ነው የምታደርጉት፣ ሴራ ስለሆነ ነው አይደለም። ኦኬ ቀላል ጥያቄ ነው። የአማራን ጥያቄዎች ለምን አትመልሱ? ለምን አትመልሱም የአማራን ጥያቄዎች? ይሄን መልሱና እስቲ ቁጭ ብለን ደግሞ እንነጋገር በሌሎች መሰረታዊ ጉዳዮች ላይ። ይሄ በማይሆንበት ጉዳይ፣ ይሄን በማታደርጉበት ጉዳይ አይነን ጨፍን ላሞኝ በፍጹም አይሆንም፣ በፍጹም አይሆንም። ስለዚህ እዚህ ያላችሁ ቢያንስ ይሄን ሐሳብ መንግስት ጋር ማድረስ የምትችሉ ሰዎች ጥያቄያችን ምንድነው? ውጊያ የገባ ነው፣ የስርዓት ለውጥ ነው። ይሄ ስርዓት ያስገድለናል። ይሄ ስርዓት ይሄ ስርዓት በህግና በመዋቅር ተጠርዞ አማራን እንዲበድል የተሰራ ስርዓት ነው የምንለው። ስለዚህ ይሄን ስርዓት እናፈርሰዋለን። ይሄ ስርዓት አይፈርስም። በአሰብ እደልልሃለሁ ብትል አልሰማህም። ይሄ ስርዓት ይፈርሳል። ለኔ ለአማራው ብቻ አይደለም፣ ለኦሮሞም የማይጠቅም መንግስት ነው። ለጋምቤላውም የማይጠቅም፣ ለትግሬውም የማይጠቅም መንግስት ነው። የማይጠቅምን መንግስት ግን ይጠቅማል ብለህ አባብለህ ብታመጣ በአሰብ አይደለም በላሙ ወደብ፣ በጅቡቲ ወደብ አጀብለህ በሙዳይ ብታመጣ አያምርም፣ አይሆንም ይሄ መንግስት። ስለዚህ ሪያሊቲው ይሄ ነው። በቃ ከዚህ ሪያሊቲ ወዴት እንሂድ? ወዴት እንሂድ? አፋችሁን ሞልታችሁ በባንዳነትና አልልህም። አሁንም ቢሆን ከኤርትራ ጋር ጦርነት ምናምን ብዬ ዘራፍ ምናምን ብለህ አንድ ወንድሜ እንዲዋጋ አላደርግም። በግሌ ሀገር ስጠኝ፣ መጀመሪያ ሀገር ስጠኝ። አንድ የጎጃም ሰው የጎንደር ሰው አዲስ አበባ የሚገባበትን መንገድ ክፈትልኝ። ውረድ ከስልጣን። ነፃና ፍትሃዊ ምርጫ ይካሄድ። ቅድም አቶ ልደቱ ተናገሩ ያልከኝ ነገር ነበረ። እሺ እሱን ልናገር። በምን አይነት መንገድ ነው ፍትህና ነፃና ዲሞክራሲያዊ ምርጫ የሚኖረው? ጋሽ ልደቱ አይሎፕራን ላይ መውጣት አትችሉም ያላቸው መንግስት ባለበት ሀገር ምርጫ ውስጥ መኖር አለበት እንዴ? ልደቱ እኮ አንተ ቤት ሲናገሩ የሰማሁት ንግግር አለ። ምን አሉ? ጠመንጃ ይዘው ጫካ የገቡ ኃይሎች እኮ የዲሞክራሲያዊ ምህዳሩ ስለጠበበባቸው ነው አሉ። እንዴ በአንድ በኩል ዲሞክራሲያዊ ምህዳሩ ስለጠበበባቸው ጫካ ገቡ ይላሉ፣ በዚህ በኩል ደግሞ ኑና ታገሉ ይላሉ። ፓራዶክስ የሆነ ነገር። ቴንክ ዩ ኤቭሪባዲ። አመሰግናለሁ ሁላችሁም።